ትንሣኤሽን ያሳየን ያሳየን ትንሣኤሽን ያሳየን ያሳየን ውዲቷ ኢትዮጵያ ሀገር እግዚአብሔር ትንሣኤሽን ያሳየን በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብርሃም የይስሐቅ የያዕቆብ አምላክ የሙሴ የአሮን የኢያሱ አምላክ ጌታዬ መድኃኒቴ ኢየሱስ ክርስቶስ አማኑኤል ሆይ ክብር ምስጋና ላንተ ይሁን። አሜን። እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቤዛዊተ ዓለም የሰላም እመቤት የፍቅር እናት የአማኑኤል እናት የኖህ መርከብ የመንግሥተ ደመና የአብ ሰረገላ ቤዛዊተ ዓለም ሳይፈልጉሽ የምትፈልጊ የኤልሻዳይ እናት የአማኑኤል እናት ምስጋና ላንቺ ይሁን። የመላእክት አለቃ ሊቀ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል፣ ቅዱስ አፍኒን፣ ቅዱስ ሳሙኤል ሰባቱ ሊቃነ መላእክት ዓለምን የቀደሰ ቅዱስ ራኤል 99 ነገደ መላእክት እንደየክብራችሁ እግዚአብሔር ክብር ለሚገባቸው ክብር ስጡ ላለን ክብር ለእናንተ ይሁን። ዛሬ አቡነ ተክለ ሃይማኖት በዕለተ ቀናቸው አቡነ ገብረ መንፈስ ቅዱስ፣ አባ ሳሙኤል፣ አቡነ ሀብተ ማርያም፣ አባ ኪሮስ ቅዱሳን አባቶቼ ሐዋርያት፣ ነቢያት፣ እግዚአብሔር የወደዳችሁ ሰማዕታት ሰማዕቱ ቅዱስ ጊዮርጊስ፣ ቅዱስ እስጢፋኖስ፣ ክርስቶስ ሳምራ፣ ቅድስት አርሴማ፣ ጣኒ ቂርቆስ፣ ሰማዕቱ ቅዱስ መርቆሬዎስ እግዚአብሔር ሰማዕትነታችሁን የተቀበለ እግዚአብሔር አምላክ ክብር ምስጋና ለእናንተ ይሁን። እግዚአብሔር አምላክ ስሙ የተባረከ የተቀደሰ ይሁን። ሳይገባኝ ይገባሻል ብሎ ከዚህ ከስደት ዓለም አምጥቶ ታሪኬንና ማዛይን ቀይሮ ላቆመኝ አምላክ ምስጋና ይድረሰው። እንዴት አደራችሁ? ዛሬ ጥር 24 2010 በኢትዮጵያ አቆጣጠር 2 ሰዓት ከ10 ይሆናል። እንዴት አደራችሁ? የልዑል እግዚአብሔር ስም የተመሰገነ ይሁን። እቺ ቁጥር 5 ቪዲዮ ናት። እንደ ክርስቶስ ፈቃድ በታዘዝኩት መሰረት ከአምስት በላይ ምልክቶች ያየሁበት ጊዜ ነበር የተሰጠኝ። እስከ 5 ቪዲዮ እንደማስተላልፍ ቁጥር 1 እና ቁጥር 2 ከዚህ በፊት ተላልፈዋል። ቁጥር 3 እና ቁጥር 4 ደግሞ አሁን በቅርብ የተላለፉት ይሄ ቁጥር 5ኛ ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። ይህንን መልእክት የሚተላለፈው ከዚህ ከመኖሪያ ቤታችን ውስጥ በጸሎት ቤት ሆኜ ነው። እዚህ አዲስ አበባ ውስጥ የምኖረው ለብዙዎች ኢትዮጵያ ውስጥ ነው አይደለም እየተባለ ስላለው ነው ብዙ ጊዜ ነገር ደግሞ ያለሁት ማለት ነው። ኢትዮጵያ ውስጥ ሆኜ ነው፣ አዲስ አበባ ውስጥ ሆኜ ነው ይሄን መልእክት የማስተላልፈው። ባለፈው ቪዲዮ ላይ እንደተናገርኩት ከ2007 ሐምሌ 21 ተነስቼ 22 ወደ ኢትዮጵያ የገባሁበት ጊዜ ነው የሚለው። ከዛ ጊዜ ጀምሮ እዚሁ ምድር ኢትዮጵያ ላይ እንዳለሁም ባለፈው ቪዲዮ ላይ ተናግሬያለሁ። ለምንድን ነው ትልቁ መልእክቴ ዛሬ ልክ ትናንት ባለፈው በ21 ጥር 21 2010 የተላለፈው ቪዲዮ ላይ እንደተናገርኩት ጸሎት ያዥበት ተብዬ እንደነበረ ዝም ብዬ በዘፈቀደ እንዳልተናገርኩት ነበረ ያንን የሚያስተላልፍ ይሄም ነው። ለ5 ሳምንት ገደማ ጸሎት እንዲይዝበት የታዘዝኩት ይሄን መልእክት ለሲኖዶሱ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቤተ ክህነት እና ሲኖዶሱ የሃይማኖት አባቶች ጠቅላላ ምዕመን ይህን አዳምጦ ጥላቻ ወይም ፍትቻ ሳይሆን መልእክት ግድ ነው። ይሄ እግዚአብሔር መልእክት ግድ ነው። እውነተኛ ደግሞ የተዋህዶ ልጆች፣ እውነተኛ የተዋህዶ አባቶች ይሄ መልእክት እውነት የእመቤታችን መሆኑና ለመሆኑን የሚታወቀው ስብሰባ ተካሂዶ አይደለም። ይሄ በሱባኤ ይዘው ነው። እኔ አልናገርም። ይሄንን ብቁ አባቶች ደግሞ እውነተኛ የተዋህዶ አባቶች አይቸኩሉም፣ በጸሎት ይጠይቃሉ ብዬ ነው የማምነው። እኔም አላስተላልፍም መልእክቱን ማለት እንደማልችል ከዚህ በፊት ደጋግሜ ተናግሬያለሁ። 2007 ላይ የገና በዓል ላይ ለ3 ቀን እመቤታችን ቤተ ክህነት ልካኝ እንደመጣሁ ማስታወሳለሁ፣ ተናግሬያለሁኝ።
ያንንም አስመልክቼ ነው የምናገረው። መልእክት ነበር ሳድረስ መጥቼ እንግዳ ማረፊያ ሁሉ ገብቼ ብዙ አባቶች አግኝቻለሁ። መልእክቱን ለማስተላለፍ በወረቀት ተጽፎ የተቀመጠ ወረቀት ነው። እመቤታችን እንዴት እንዳዘነች እንዴት እንዳለቀሰች ቤተ ክህነት ቅድስተ ማርያም መጥቼ ያየሁት ነገር እውነት የሚያሳዝን መሆኑን ተናግሪ ተብዬ 3 ዓመቱን ጠብቄ በእርግጥም በትክክል ያየሁትን ነገር ለመናገር እዛ ውስጥ ያለው ገና ነው ሰዓቱ። ጥያቄው ትልቁ ጥያቄ ግን 3 ዓመት ሙሉ ይኸው አለሁኝ፣ ግን አንድ አባት ሊረዳ ባለመቻሉ የሚያሳዝነኝ ነገር ይሄ ነው። የእሷን የወላዲተ አምላክን መልእክት ይዤ መጥቻለሁ ስናገር እንዳንቺ አይነቷ ላይ ነው ወይ ወላዲተ አምላክ የምትገለጸው እየተባልኩ ነበር። ይሄ በፖሊስ ሁሉ ነበር ስባል የነበረው፣ በመንግስት ሰራተኞች ሁሉ ማለት ነው ስባል የነበረው እንዳንቺ አይነቷ ላይ ነው ወይ። እንግዲህ ወደዳችሁም ጠላችሁም ፈለጋችሁም አልፈለጋችሁም እንዴትም አድርጉት እግዚአብሔር ፈቀደና መርጦ ይሄን መልእክት እናስተላልፍ ፈቅዶልኛል። ይሄ የእግዚአብሔር መልእክት ተብሎ ቆሞ መናገር እውነት ለኔ ለአንደበቴ ከባድ ነው፣ ግን ትእዛዝ ስለሆነ እናገራለሁ። የአምላኬን ስም በዚያ በቆሻሻ አንደበቴ ሰጠራው እጅግ ማዝናለሁ፣ ግን ተፈቀደልኝ። እኔንም እናንተንም እግዚአብሔር ያስተምር። ለሲኖዶሱ ያለኝ ትልቁ መልእክት እመቤታችን አስተላልፋለች። ዛሬ ሃይማኖት አባታችን ናቸው። እቺን ሀገር እመቤታችን እንዳለች በአንድ እግር ቆመው ሲጸልዩባት ሲማጽኑባት ስንት ቅዱሳን አባቶች ያፈራች ምድር ኢትዮጵያ ትባላለች ብላለች። በእንግሊዝ ሀገር በነበርኩበትም ሰዓት አሁን ተክለ ሃይማኖት በዛች በጸሎት ቦታዬ ላይ ቆመው እህተ ማርያም እግዚአብሔር አምላክ የጠየቅሽን ሁሉ ያደርግልሻል ጠይቄ ብለው ያበሰሩኝ አባት ናቸው። ብዙ ራእዮችን ብዙ ነገሮችን በእንግሊዝ ሀገር ላይ ያየኋቸው ሁሉ ለብዙ አባቶች ገልጫለሁ። ብዙም ታግሻለሁ። ብዙም ስድብ ብዙ ውርጅብኝ ደርሶብኛል። በቅርቡም አሁንም በቤቴ በጥምቀት በዓል አሁን 2010 ጥምቀት በዓል በፖሊስ ሲጠበቅ እንደነበረ ነው። ታቦቱ ማለፍ ያለበትን ትቶ እህተ ማርያም ታቦቱን ትሰርቃለች ተብሎ ልክ የኔ መኖሪያ ቤታችን በዚህ በሚያልፍበት ሰዓት በፖሊስ ታጅቦ ልዩ በሆነ መስተንግዶ ነው ያለፈው። እኔ በጥሩ ነገር አያዋለሁ እግዚአብሔር ይመስገን። ግን የኢትዮጵያ ታቦት በፖሊስ ታጅቦ መሄድ የለበት በመላእክት እንጂ። እኔም ሲጀመር ታቦትን ልደፍር አይገባኝም። የሚደፍሩት ብዙ አሉ አይደል? እንደ ቤተ ክህነት ውስጥ ታቦትን እያቆማችሁ የምትለምኑ አላችሁ አይደል? ዣንጥላውን እየዘረጋችሁ ታቦቱ በቆመበት አይደለም እንደ የቢዝነስ ማዕከል የከፈታችሁት። ታቦቱ እኔ በየቤተ ክርስቲያኑ የተላኩበት ቦታ ሁሉ ማን የተዋህዶ አባት ይሁን ማን ካቶሊክ ቀብቶ ያስቀመጠው በትክክሉ የጸጋ የተሰጠኝ እያየሁት እያንዳንዷ ቤተክርስቲያን ሄጃለሁ። በጣም ካዘንኩት ቤተክርስቲያን ካየሁት ነገር ደብረ ሊባኖስ ተክለ ሃይማኖት አንድ ሰሞን በተከታታይ ነበር የምትልከኝ የነበረችው 2007 እንደመጣሁ ቅዳሜ ሄድኩኝ። ቅዳሜ ነው እሑድን ብዬ እዛው ሰዓታትን ኪዳንን ቅዳሴን አድርሼ ነበር የምመለሰው ከነ ልጆቼ ከነ ቤተሰቦቼ። ይሄ እያለች በእውነት ያሳዝናል። ሲኖዶስ ቁጭ ብሎ ያቺ ቤተክርስቲያን ታላቅ ቤተክርስቲያን በቁንጫና በቅማል ምንጣፏ ተሞልቷል። ሌላ እሱ ብቻ አይደለም ቤታችን ያሳየች። እኔ ይሄን ነገር ስናገር እጅግ አዝናለሁ። ገንዘብ ጠፍቶ ነው እውነት መመን ገንዘብ አይሰጥም። እስቲ እውነት ያ ቤተክርስቲያን ይታይ ብሎ የሚቆረቆር አባት በማጣታችን እጅግ ያሳዝናል። ይሄንን መልእክት በቤታችን እንዴት እንዳዘነችና የደብረ ሊባኖስ ወደ ቤተክርስቲያኗ ወደ ገዳማ መሄጃዋ ላይ ያለው የቢዝነስ ማዕከል ከገዳሙ ጋር የማይሄድ ወጣቱን የሚያጠፋ ሰው ታቦት አንግሶ ከወጣ በኋላ ምን ውስጥ እንደሚገባ ወጣቱ የሚጠጣው ይሄን ሁሉ በወጣቱ አይፈረድም በአባቶች እንጂ። አሁንም እውነተኛ የተዋህዶ አባት ይሄንን አይቶ ዝም አላለም። ተቆርቋሪ የሆኑትን
እየደበደባችሁ ከቤተክርስቲያን እያወጣችሁ ስለ ጽላቷ ተቆርቋሪ የሆኑትን ኧረ ቤተክርስቲያኗ ስርዓት አጣች ብለው የሚሉትን እየደበደባችሁ እያወጣችሁ ይሄ መናፍቅ ነው፣ ይሄ ሌባ ነው እየተባለ እመቤታችን ከ130 ብቻ ናቸው በአሁኑ ሰዓት ተዋሕዶ አባቶች ወክለው የተቀመጡት ሲኖዶስ ውስጥ እያለቀሱባት ነው፣ በጸሎት እያለቀሱባት ነው። አሁንም ምስራች እውነተኛ ለዚች ሃይማኖት ሲያለቅስ የነበረ እውነተኛ በጾም በጸሎት ሲማጽን የነበረ የዚች ቤተክርስቲያን ነገር ያንገበገበው የተዋሕዶ እምነት በእውነት ከአንጀቱ ያለቀሰባት መልስ ይሰጣል ማለች እመቤታችን። ጸንቶ የቆየ በየገዳማቱ በምችለው በአቅሜ ሄጄ የተባልኩበት ቦታዎች ሄጃለሁ፣ ጸበል ቦታዎች ሄጃለሁ፣ ሆስፒታሎች ሄጃለሁ። አማኑኤል አእምሮ ህመምተኞች ሆነበት ሄጅና ሄጃለሁ። በቅርቡ ሽንቁር ሚካኤል ሄጃለሁ ብዬ ተናግሬያለሁ። እዛም ያየነው እጅግ የሚያሳዝን ተረስተናል፣ የሚያስታውሰን አባት የለም የተባለ ተጥለናል፣ እኛ የሚያስታውሰን የለም። እነዚህ ጸበልተኞች በዚህ ጸበል ቦታ ላይ ገንዘብ እየተከፈለ ነው የሚኖሩት። እናት በሯን ዘግታ ልጇን ይዛ ጸበል ቦታ ላይ ቁጭ ብላ 3 ዓመት 4 ዓመት 5 ዓመት 10 ዓመት እውነት አባቶች ጸበል እውነት የተዋሕዶ አባቶች እውነተኛን ታውቃላችሁ። ይሄን የማስተላልፈው መልእክት እውነት ነው ወይስ አይደለም? በእርግጥ የሚፈርድ እግዚአብሔር ነው። ስለታዘዝኩ ነው የምናገረው። እህተ ማርያም ጠንቋይ ናት፣ እህተ ማርያም ነኝ ብላለች ተባለ። ሁሉ ጊዜ አንድ ጥሩ ነገር የሚናገር ሰው ሲመጣ ይረገጣል። አታስቡት፣ እኔ ላይ አብቅቷል፣ አይቻልም። እናንተ ካቶሊክ ቀብቶ ያስቀምጣችሁ ከቤተ መቅደሷ ውጡ፣ ከቤተ ክህነቷ ውጡ። ቦታችሁ አይደለም፣ የራሳችሁ ቦታ አለ። እግዚአብሔር የሰጣችሁ የራሳችሁ ቦታ አለ። የኢትዮጵያ ኦርቶዶክስ የጥንት የጥባት ናት። ካቶሊክ ሊቀባት አይችልም፣ ቀብቷትም አያውቅም። የደብረ ሊባኖስ ምንጣፍ በቅማል እንደዛ መሆኑ እጅጉን ያሳዝናል። ዛሬ በየቤተ ክርስቲያኑ ስንት የገበያ ማዕከል ተቋቁሟል። ቤተ ክርስቲያኑና ቤተክርስቲያኑ አይታይም። ቤተ ክርስቲያኑ እግዚአብሔር እያዘነ ነው። ወላዲተ አምላክ እያነባች ነው። አንቺ ማንሽና ነው የምትነግሪኝ? ገና እነግርሃለሁ እያንዳንድህ እየመጣሁ አንተማ ምን ስራ እንደምትሰራ። ሲኖዶስ ሊሰበሰብ አይደለም የሚገባው። ሲኖዶስ በሱባኤ ነው የሚሰበሰበው፣ ጠረጴዛ ላይ ሳይሆን በንብርክክ። ዛሬ ሁሉ ህዝብ ተሰደደ፣ ይሄ ሁሉ ህዝብ እያለቀሰ ነው። እውነተኛ አባት እኮ ዋሽቶ መንግስትና ህዝብን ያስታርቃል፣ ዋሽቶ። እናንተ ግን ዋሽታችሁ እያጣላችሁ። እናንተ በመሳሪያ የምታምኑ አባቶች አሉ። መሳሪያ ምንድን ነው? ብረት እኮ ይጣመማል። የእግዚአብሔር ቃል ግን አንዲትም አይሻፈትም። ይሄን እናንተ አታውቁትም። በእርግጥ የተዋሕዶ አባቶች ልቀቁ። እናንተ ካቶሊክ ቀብቶ ያስቀመጣችሁ ቦታችሁ አይደለም ብላለች ወላዲተ አምላክ። ዛሬ ቤተክርስቲያን ልክ የካቶሊክ ስርዓት እየተካሄደባት ነው ያለው። ቆራቢውና ቆራቢያን ሆኖ አንድ ላይ ገብቶ ያስቀምሳል። ዛሬ ወጣቱን የሚመክር በአለባበስ ደረጃ የሚመክር ጠፍቷል ነው። አባት ጠፍቶ አይደለም። ሲናገሩ እየተደበደቡ፣ ሲናገሩ እየገላመጧቸው ውጣ አንተ ደግሞ አንተ ማነህ እየተባሉ ብዙውን አባቶች አውቃለሁ። ማንም ደፍሮ ለመናገር በጣም ችግር ነው፣ ያሳስሯቸዋል። ይሄ አመፀኛ ይሄ እንዲያደርጓል እየተባለ ቤተክርስቲያን መንግስትም እኮ ብሏል፣ በሃይማኖት አልገባም ብሏል። ስለዚህ ለምን ቤተክርስቲያናችንን ይነካል? ሳሊተ ምሕረት በሆነው ነገር እመቤታችን እጅግ አዝናለች። ቀደም ብዬም ተናግሬያለሁ ስለ ሳሊተ ምሕረት። ኧረ ገና ቅድስተ ማርያም አለ፣ ኧረ ስላሴዎችም ገና 4 ኪሎ ገና ጉዳለ። መዝናኛ ሚውዚየም ነው የሚመስለው። ቅዱስ ላሊበላ ቤተክርስቲያን በቅዳሴ ሰዓት
በጣም የሚያሳዝነው ተቆርቋሪ አባቶች እንደሌሉ በቅዳሴ እየተቀደሰ ነጮች እየገቡ እየወጡ ፎቶግራፍ እያነሱ ቅዳሴ ኧረ እባካችሁ እየተባለ ነው። ገንዘብ መስራት ብቻ ነው እናንተ የሚታያችሁ። የተዋህዶ አባቶች በገንዘብ አይለወጡ። እውነተኛ የተዋህዶ አባቶች ገንዘብ አይፈልጉም። ዛሬ ያከማቻችሁት ብር ለአንድ ክሩዘር ነው ይገዛላችሁ። ያቺን ለአንድ ክሩዘር ትጣመማለች። እውነተኛ የተዋህዶ አባቶች ብትሆኑና ብትሰበሩ እናንተ የተክለ ሃይማኖት ክንፍ ይሰጣችሁ ነበር። ታላቅ አባት ስንት ቅዱሳን አባቶች ያፈራች ምድር በገንዘብ ተታላችሁ ቀሚሱን ለብሳችሁ ቁጭ ብላችሁ ተሰቅስቃችሁ ነቀዝና ተኩላ ሆናችሁ የት ቤተክርስቲያን እንዳላችሁ የት ቦታ እንዳላችሁ መረጃው አለኝ። ጸጋዬ ነው ተናግሬያለሁ። ልክ ሰው ልጅ እንደሚያየው አያለሁ። ጥልቅ እግዚአብሔር የተሰጠኝ ጥልቅ ጸጋ ደግሞ ውስጥ ለውስጥ ደግሞ አያለሁ። እህተ ማርያም አንቺም ብሎ ክርስቲያን ስታሾፉ ትኖራላችሁ። እኔ ግን አገልግሎቴን እቀጥላለሁ እንጂ አላቆምም። ፈተና አይኖርም አይደለም፣ ፈተና ይኖራል። አልፋለሁ በእግዚአብሔር። እኔ ላደረገልኝ ውለታ ነው ታሪኬንና መዓዛዬን ስለቀየረ አምላኬ አክብሬ አስከብሬ ልሙት ነው ያልኩት። ይህችን ትእዛዝ በወላዲተ አምላክ ተሰጣኝ በትኛታለሁ። ቢያንስ አዲስ አበባ ውስጥ ኢትዮጵያ ውስጥ ከ40,000 ወረቀት በላይ ተበትኗል። አሜሪካም እንደዚሁ በእንግሊዝ ሀገር እንደዚሁ ተበትኗል። ብዙ አይነት መልስ ነው የምናገኘው። እልል ያሉ አባቶች ነበሩ እየተናገር ያለው ባለፈው። አንዳንዶቹ ደግሞ በግልምጫ ሲኖዶስ እኮ አልፈቀደላትም እንዴት ትስበትናለች? ትእዛዙ ምንድን ነው የሚለው? አሐዱ አብ ሳይባል በቅዳሴ በሰዓት ምን ማለት ነው? ሌላ ምንም አይደለም። በሰዓት ለነገሩም አሐዱ አብ ብቻ ነው። ደውል ሳይደወል የቤተክርስቲያን ህዝብ መግባት የነበረበት እመቤታችን እንደውም ከግንቦት 1 2010 ጀምሮ ይሄንን መልእክት የሰማ በስጋው በደሙ የማይኖር ቤተ መቅደስ ገብቶ እንዳያስቀድስ ብላለች። ምክንያቱም በአሁን ሰዓት የሚካሄደው የካቶሊክ ስርዓት የሚገርመው ማህበራችን የመድኃኔዓለም ቤታችን ማህበር በዚህ በጥር ወር መጀመሪያ ላይ እመቤታችን መድባን በተለያየ ገዳማት ሄደናል። ትእዛዙ ይሄን ወረቀት ልንበትን በየገዳማቱ ሄደናል። አንዱም አባ ሳሙኤል ዘዋልድባ ገዳም ሄደናል እየተናገረ ያለው አለፈው ቪዲዮ ላይ ለሁለት ተከፍሏል ብላን ያለችኝ እመቤታችን። ይህንን ገዳም ቤተ ጻዕምና ቤተ መናንስ ተብለዋል። ቤተ ጻዕም የካቶሊክ ስርዓት ነው የሚያካሂዱት። የካቶሊክ ስርዓት የሚያሳዝነው ጳጳሳት የሚመረጠው ከዛ ነው። ዛሬ ቁልፍ ቦታ ይዘው ተቀምጠዋል። አዛዥ እነሱ፣ ፈላጭ እነሱ፣ ቆራጭ እነሱ፣ ቤተክርስቲያንን እንደፈለጉ የሚያሽከረከሩ እነሱ። አሁን ደግሞ እንዴት ትሽከረከራላችሁ? እመቤታችን ከቤት ነው የሚጀምረው ብላኛለች። 33 ትእዛዝ ነው የተሰጠኝ። ይሄም ሰኔ 12 2009 ስለ ቤተክርስቲያኗ ቤተ መቅደሷ ብቻ ያለ ችግር መፈታት ያለበት ይሄ ከመመኑ ያለው ጉድለት። ዛሬ ብዙ ምዕመን በበሽታ ተይዞ ተቀምጧል። ዛሬ ጸበልና መድኃኒትን እምነትን አንድ ላይ እያደረገ ህዝብ እየወሰደ ጀምሯል። እንደዚህ አይነት ክርስትና የለም። ጸበልና መድኃኒት አንድ ላይ አይሄድም በጭራሽ። ወይ ጸበሉን ምረጡ ወይ መድኃኒቱን ምረጡ። አሁን ግን እየተባለ ያለው ሁለቱንም ማከኝ በጭራሽ ያለች ወላዲተ አምላክ። ህዝብ ተሰሙ እንደሆነ ስሙ አይወሰድም። የስኳር መድኃኒት፣ የደም ብዛት መድኃኒት እንደገና አሁን ደግሞ ኢትዮጵያ ላይ በጣም ጨምሮ ያለው እኔ በቴሌቪዥንም አላይም ሲጀመር ይሄኔ ቴሌቪዥን ተንበርክኬ በጸሎት የሚሰጠኝ ነው። የቫይረሱ የዚህ HIV ቫይረሱ ተሸካሚዎች በስተዋል እየተባለ እመቤታችን ረሳችሁት ወይ የኪዳነ ምሕረት ጸበል ረሳችሁት ወይ ንስሐን ብላናለች።
መድኃኒትን እየወሰዱ ጸበል ቦታ ላይ የተቀመጡ ሽንቁሩ ሚካኤል ሄጄ አሁን በ15 የመጣው ጥር 15 ላይ ስንቱ በኤችአይቪ ፖዚቲቭ ናቸው ተብሎ መድኃኒቱንም ጸበሉንም ይዘዋል። ይሄንን ግን መልእክት ነው የተማሪ አስተላልፌ ነው የመጣው። ሁለቱ ነገር አይቻልም፣ አይሄድም። ይሄ መድኃኒት በእርግጥ እምነት አንድ ሰው ከሌለው መድኃኒቱን ሊያቆም አይችልም። ጸበሉንም መውሰድ አትችልም። መድኃኒቱን የሚወስድ ሰው ያለችው አንድ መድኃኒት አንድ ሰው በሽተኛ ሆኖ አንድ መድኃኒት ወስዶ መዳን አለበት በአንድ መድኃኒት። እድሜ ልክህን ውሰድ የሚለው እግዚአብሔር የለም ብላችሁ ስታምኑ ነው። እግዚአብሔር አያድነኝም ብላችሁ ስትሉ የእድሜ ልክ በሽታ የአጋንንት በሽታ ነው። የሳትናኤል ሴራ ነው። ይሄ የአውሬው የዚህ የ666 ሴራ ነው። እድሜ ልክ መድኃኒት የሚባል ነገር የለም። እድሜ ልክ መድኃኒት የምንወስድ ከሆነ ምን ለቤተክርስቲያን እንመጣለን? መድኃኒቱ እድሜ ይሰጠን ይበታል። እግዚአብሔር ከሰጠን ቀንና ሰዓት ማንም አይለውጣት። ያችን ቀንና ሰዓት ደግሞ በጤና እንድናልፋት ንስሐ ያስፈልገናል እያንዳንዳችን። ዛሬ የበሽታው ተሸካሚዎች ይሆናችሁ። ግማሾቻችን አያት ቅድመ አያቶቻችን በዛር በውቃቢ ሲያምኑ የነበሩ ናቸው። ዛሬ ያኖቻችን ደግሞ በሙስና አልቀናል፣ በውሸት አልቀናል። ጽላት የምንሰርቃለን፣ ጽላት የምናዘርፋለን። ቤተክርስቲያንን የራሳችን የግላችን አድርገን በዘር ተከፋፍለናል፣ በሃይማኖት ተለያይተናል። ግን ከዚህ ከኢትዮጵያ ኦርቶዶክስ ተዋህዶ እምነት ውጪ መዳኛ የለም ብላለች። ወላዲተ የትም ሃይማኖት ብትገባ የለም መዳኛ ከዚህ ከኢትዮጵያ ኦርቶዶክስ ተዋህዶ እምነት ሌላ። ብዙዎቻችሁ ተዋህዶን አትወክልም ብላችሁ ተናግሮችኛል ብያለሁ። እናንተና ማናችሁ ብዬ መልሻለሁ። እኔ የጣፈጠችዋ ያማረችዋ መዓዛዋ ክብሯ ታሪኳ መሰረቷ መጨረሻዋ የሚያምን የተዋህዶ ልጅ ነኝ እኔ። እናንተ ራሳችሁ አጣሩ። መዓዛው ስለሸተተኝ ነው። ክብሯን ስላወቅኩ ነው። ታሪኳም የተነገረኝ በሰው ልጅ ወይ በሃይማኖት አባት ወይ በወላጅ እናቴ በአስካለ ማርያም አይደለም የተነገረኝ በቤዛዊተ ዓለም ሰማይና ምድር ንግስት በሆነችው አሁንም ሲኖዶስ ውስጥ ያላችሁ ተሰቅስቃችሁ የተቀመጣችሁ ልቀቁ። ቤተክርስቲያናችን ውጡ። አይበቃም? በቃ ስንቱ ተደቆሰ፣ ስንት ቤተክርስቲያን ተቃጠለ፣ ስንቱ ሰማዕትነት ማተቡን እየበጠጠ ስለተቆረጠ ምን አዘናችሁ? ለቤተሰብ ምን መጽናናትን ተናገራችሁ? ከምዕመኑ ገንዘብ መውሰድ እንጂ እናንተ ምን ታውቁት? እናንተ የተዋህዶ አባቶች ናቸው። እናንተ የተክለ ሃይማኖት ዘሮች አይደላችሁ። በየትም አቅጣጫ ይሄን ቪዲዮ እንደምትሰሙ አውቃለሁ። ግዴታ ነው። ገና በይፋ በዓለም ሁሉ ይወጣል። ለምን ተልኮ እንደመጣ እኔ ላጠፋ አልመጣም። የታዘዝኩት ህዝብ እየጠፋ ነው ንገሪ እየተባልኩ ነው የመጣሁት። የወላዲተ አምላክ ስም እኮ ቀላል አይደለም። እና አባ ሕርያቆስ እና አባ ኤፍሬም ስንት ብላ ያሉላት እናት ናት። ሰው የለም ብላለች። ደህና የሆኑትን እየደረጃችሁ ከቤተክርስቲያን እያወጣችሁ ዛሬ ደግሞ ካቴድራል ቤተክርስቲያን ስለምን ካቴድራል ትባላለች? አንድ ወንድም እንደዚህ ብሏል። ካቴድራል ለማን ነው ለካቶሊክ ይሰጠው ነው? ካቴድራል በኢትዮጵያ ኦርቶዶክስ ካቴድራል ከተባለ ቤተክርስቲያኗ ታላቅነቷን ያሳያል። መጀመሪያም ታላቅ ናት። በቃ ቅድስት የሚለው ስም ከታላቅም ታላቅ አድርጓታል አለች ወላዲተ አምላክ። ስለዚህ ቅድስት ቤተክርስቲያን ለምንድን ነው ለተማሪ ኢትዮጵያ ኦርቶዶክስ ብላ አልጻፈችው? ግልጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የታላቅ ቅድስት ቤተክርስቲያናችንን በዓለም ላይ ሌላ ታላቅ ቤተክርስቲያን የለም። ከኢትዮጵያ ኦርቶዶክስ ተዋህዶ ሌላ የለም። ይሄንን በእያንዳንዱ ልቦና ላሰሩ ስለፈለኩ ነው። ካቴድራል እየተባለ ነው ቤተክርስቲያን አንባልም። የራሳችን የቀድሞ ስም አለ። ደብር አላት፣ ገዳማት አላት። ለምንድን ነው ሌላ ስም የምትሰጠው? በጣም የሚገርመው ነገር ከሰማሁት ውስጥ ካቴድራል አንድ ቤተክርስቲያን ካቴድራል እንዲባል ከተፈለገ አባቶች ከተስማሙ በኋላ ደሞዝ ጭማሪ ይሰጣቸዋል። ካቴድራል ስላስባሉት ይሄ ያሳዝናል። እያንዳንዱ ወጣት ግን ሊቀርጻት በውስጡ የሚገባው እሷም የማታወጣባችሁ ካመራችሁ ታላቋ ቅድስት ቤተክርስቲያን። ቅድም
ስለ አባ ሳሙኤል ዘዋልድባ ገዳም ተናግሬ ለሁለት ተከፍለዋል ብዬ አንዱ በተጻም ያልኳችሁ የካቶሊክ ስርዓት የሚያካሂዱ እኛ ማህበሩ እዛ ተገኝቶ ያየውን ነገር ነው። ይሄን ወረቀት ለሁለቱም ነው ሰጥተን ይመጣ። ቤተ ምናስ ቤት ተገርቷል። ቤተ ምናስ ስርዓቱ የኦርቶዶክስ ስርዓት ያለበት ነው። ግን እነሱ ተሰሚነት የላቸውም። የሚገርመው ነገር ተሰሚነት የላቸውም። ይሄ የጥንት የቆየ ችግር እንደሆነ የታወቀ ነው። ያሳዝናል። እዛ የተቀመጣችሁ ካቶሊክ ያስቀመጣችሁ ለቃችሁ ብትወጡ የተሻለ ነው። አትወክሉም እናንተ ወይ ተንበርከኩ። ከዚህ ተዋህዶ ይህችን ተዋህዶ ሃይማኖት መለወጥ አትችሉም እናንተ። ህዝቡን ማጣመም በጭራሽ አትችሉም። ስለ ጾማት እመቤታችን አጽዋማትን እኔ ይኸው ሁለተኛ ዓመቴ ልጅ ሲኖዶሱ በሚሰጠው አጽዋማት አይደለም የምጾመው። እኔ እሷ ቀኑን ትጽፍልኛለች፣ በዛ ቀን እንጀምራለሁ፣ በዚህ ቀን ያልቃል ትለኛለች። በዛ ቀን እንዴት መጾም እንዳለት መኖር እንዳለበት ስደት የሚያስፈልገው ካለ የአጽዋሜ ስርዓቱ የሚለይም ካለ እየገለጸችልኝ ነው የምጾመው። ይሄ ሁለተኛ ዓመቴ ልጅ 2009 ጳጉሜ 5 እሑድ ቀን ነበረች አስታውሳለሁ። እና እመቤታችን ያችን ጳጉሜ 5 ላይ 2009 ላይ 7 ጧፍ አብሪ ብላ 7 ጧፍ አብርቻለሁ። በኋላ እህተ ማርያም ጳጉሜ 7 ናት፣ 5ም 6ም ሆና አታውቅም፣ ሁል ጊዜ 7 ናት የተባልኩት። በዛም ጧፉን አብርቼ ምዕመንን ጠይቄያለሁ። እመቤታችን እንደዚህ ትላለች ብዬ ስል ምዕመንን የሚያውቁ አባቶች በ600 ዓመት አንዴ ጳጉሜ 7 ሆናለች ብሎ ይላሉ ሲሉኝ ይሄንን እመቤታችን ፊት እንደገና አቅርቤያው በጭራሽ ሁሌም 7 ናት፣ ተቋርጣ አታውቅም፣ ትርጉም አላት፣ ምክንያት አላት የተባለው። እንደገና ኢትዮጵያ 12 ቀን ወደ ኋላ እንደሆነች ነው የማውቀው። ይሄንን 12 ቀን ወደ ኋላ ናት። መስከረም እኔ ከዚህ በፊትም ተናግሬያለሁ። የምስጋና ቀኖች አሉኝ። ይሄንን የምስጋና ቀን የጀመርኩት 2007 የምስጋና ቀንን በ10 መስቀል ክርስቶስ ቀን ነው። በ10 በ11 በ12 መጀመሪያ የጀመርኩት 2007 ላይ መስከረም 10 ብቻ ነበረ። አምላኬን የጠየቅኩት ይሄንን ሁሉ ውለታ ስለተደረገልኝ አንድ የምስጋና ቀን እንዲፈቀድልኝ ብዬ ምን ትፈልጊያለሽ ነው ቤታችን ስትለኝ፣ በኢትዮጵያ ላይ አንድ የምስጋና ቀን ሁሉም ስራውን አቁሙ፣ አዋፍትም ቀጥ ብለው፣ ሳሩን ቅጠሉ ቀጥ ብሎ፣ አራዊትም ከያሉበት ወጥተው እግዚአብሔርን የሚያመሰግኑበት ምድር ኢትዮጵያ ላይ እንዲፈጠር ብዬ ጠይቄያት ነበር። 2007 ላይ ነገር ጠየቅኩኝ። 2008 ላይ እመቤታችን መልስ ሰጠች። አንድ ቀን ብቻ አይደለም 3 ቀን ተሰጥቶሻል የተባለው መስከረም 10 11 12 ከዛ ጊዜ ጀምሮ 2008ን እዚህ ብቻ ይናገራለሁ። 2009 እና 2010 ከምዕመን ጋራ መስከረም 10ን እዚሁ መስቀል ክርስቶስ ሆኛ በ10 2010 ላይ እዚሁ መስቀል ክርስቶስ አክብሬያለሁ። 11 እና 12ን በ11 ደግሞ እንጦጦ ኪዳነ ምሕረት አክብረናል። ክብረ በዓሉም እንዴት ነው? እየዘመርን ቤተ መቅደሱ ቤተ ክርስቲያኗን መዞር ነው በምስጋና። በ12 ደግሞ መርካቶ ሚካኤል በምስጋና ቤተ ክርስቲያን ምዕመን ብዙ ሆነን እያመሰገንን ልጆቻችንን ይዘን ስናመሰግን ታይተናል። ይሄ 3ኛ ዓመቴ በኢትዮጵያ ላይ ሳከብረው ማለት ነው። ከምዕመኑ ጋር ግን 2ኛ ዓመቴ ነው። ይሄም ስለተፈቀደልኝ ነው የምስጋና ቀን ብዬ እግዚአብሔር ፈቀደልኝ። እግዚአብሔር በወደደ መንገድ እያገለገልኩ እገኛለሁ። እስከ ሕይወቴ ፍጻሜ ደግሞ እግዚአብሔር ብርታቱን ይስጠኝ። በእውነት ያለው የክርስትና ፈተና 1 እና 2 የለውም። ከባለፈው ዓመትና ከዚህ ዓመት ጠንክሬ ተገኝቻለሁ። የመጀመሪያው ዓመት ግን በጣም ግራ ክርስትና እንደዚህ ነው እስከማለት ምክንያቱም ብዙም ማቀው ነገር ስላልነበረ ማለት ነው። እግዚአብሔር የተመሰገነው። በየጊዜው ግን እየበረታሁ እየጠነከርኩ አለሁኝ። እሱንም ያጠነከረችኝ ራሷ ወላዲተ አምላክ ልጄ ወዳጄ ብላ የጸለየች እየተማጸነች ያቆመችኝ እናት ምስጋና ይድረሳት። የማያቋርጠው ደግሞ ጥበቃው ላልተጓደለብኝ ሊቀ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ 7ቱ ሊቃነ መላእክት እመቤታችን በወጣው ሰዓት የሚጠብቅሽ መላእክት ዛሬ ይሄ ነው እየተባልኩኝ የሚጠብቅሽ ቅዱስ አባት ደግሞ ይሄ ናቸው እያለችኝ ነው የወጣሁት የገባሁት።
በየገዳማቱ ታዘን ያደረግናቸው ነገሮች እነዚህ ወረቀት በመበተን መልአክ ለምዕመኑ ራሱ ይሄንን ለማህበሩ የተሰጠው መልአክ ያንን መልአክ የሚጠብቃቸው መልአክ እየተናገርኩ ነው። ቤተክርስቲያን በር ላይ የቆመ ወረቀት የተሰጠው ብዙ ፈተናን ያሳለፍ ነው። ብዙ ወጣት ብዙ ህዝብ ግን ተቀባይነት አግኝቷል። ዛሬ ደግሞ በጥር 21 ደግሞ 2010 ላይ ብዙዎቹን በታክሲ ላይ እየለጠፍን እንገኛለን። ክርስቲያኑ እውነት እየተቀበለ ነው። መቀበልና መለጠፍ ብቻ ሳይሆን ተግባራዊ ልናደርገው እግዚአብሔር አምላክ ሁላችንን ይርዳል። ሌላው የምናገረው እህተ ማርያም ለምንድን ነው ዛሬ ቪዲዮች ላይ ይህንን መልእክት ያስተላለፍሽው? ግዴታ ነው፣ ሰዓት አልቋል። ባለፈው ጥር 21 2010 ላይ መንግስት በቃ ተብለሃል ብለሽ በይም የተባልኩት ያንን መልእክት አስተላልፌያለሁ። ሌላም ከገዳማት አባቶች እንደዚሁ መልእክተኞች አሉ። እመቤታችንም እንዳለችኝ እመቤታችን ታዲያ ይህ መንግስት በቃ ካልሽው የሚረከብ ማን ነው ብዬ በጸሎት ጠይቄያለሁ። የኢትዮጵያ ኦርቶዶክስ የሃይማኖት አባት ነው አገሪቷን የሚረከበው ብላለች። በእርግጥ በአሁኑ ሰዓት ያሉት የሲኖዶስ መሪ ሆነው የተቀመጡ አይደሉም። እደግመዋለሁ፣ በአሁኑ ሰዓት የተቀመጡት የሲኖዶሱ ወይ ቤተ ክህነት ወይም የተዋሕዶ አባት መሪዎች ተብሎ የተቀመጡ አይደሉም። የሚመራት በስውር እዛው አልደባ ገዳም ስንሄድ አንድ ገዳማቶች ሲሄዱ የተሰጠኝን በራእይ ያየኋቸውን አባቶች አገሪቷን እንደሚረከቧትና ኢትዮጵያ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት አይደለም ኢትዮጵያና መንግስት የዓለም መንግስታትን መመሪያ እንደምትሰጥ ይሄንን ትእዛዝ ተናገሪ ተብዬ ነው የመጣሁት እና የምናገረውን ቪዲዮ የምንቀርጸው። እውነት ደፋር ጋዜጠኛ ኢትዮጵያ ጋዜጠኛ ቢመጣ ነው በኢትዮጵያ ቴሌቪዥን አስተላልፈው ነበር። ህዝብ እንዲሰማው ስለሚፈለግ ማለት ነው፣ ህዝብ እንዲያውቅ። ይሄም ጸሎት እንድንይዝ በንስሐ እንድንዘጋጅ። ዛሬ ብዙዎቻችን ንስሐ አባት የለንም። ንስሐ አባት ሊኖረን ይገባል። እውነተኛ የእሷ ንስሐ አባት እውነተኛ የተዋሕዶ አባቶችን መሆናቸውና ለመሆናቸው በጸሎት መጠየቅ ይቻላል። ወላዲተ አምላክ ትገልጻለች። እውነተኛ የተዋሕዶ አባቶች አይቸኩሉም፣ በሁሉም ነገር አይቸኩሉም፣ ቀስ ብለው የሚናገሩት። እነዚህ ግን የመጡት ግን ነቀዝና ተብሏች ይጣደፋሉ። አሁንም መጋረጃው ይገለጣል፣ የቤተ መቅደሱ ጉዱ ይገለጣል። ህዝብ ከአይምሮ በላይ ነው የሚሆንብን። ግን ጸሎትን ጸልይ፣ እግዚአብሔር ሁላችንንም እንዲታረቀን ነቀዝና ተኩላ ሆነው የገቡትንም ያንበርክክልን እግዚአብሔር አምላክ። አልንበረከክም ለእሷ ሊገዛም ካሉ ደግሞ ለክሎ ያውጣል። አሁንም እቺ የኢትዮጵያ ኦርቶዶክስ ቤተክርስቲያን ማንም ሊያጠፋት እንደማይችል ተናገሪ ይተዋል። ማንም የሌላ ሃይማኖት ተቋም ችን ሃይማኖት መንካት አይችልም። ታላቋ ቅድስት ቤተክርስቲያናችን ህግና ስርዓትን አክብረን አስከበር ነው የሚለው። ይሄም የተለጠፈበት ምክንያት ይሄን ወረቀት የነጨበት ምክንያት አባቶች እንደሚመጡና ቦታውን እንደሚረከቡ ተናገሪ በተባልኩት መሰረት ነው። በምን ደቂቃና በምን ሰዓት እንደሚሆን እግዚአብሔር ብቻ ነው የሚያውቀው። እኔ መልእክቴ ማስተላለፌ ነው። ስለ ነብዩ ዮናስ በቀደምታም ትንሽ ጣል አድርጌያለሁ። እምቢ አላስተላልፍም፣ አንተ ልትራራ አንተ ይቅር ልትል ብሎ ነበር። ያንን እምቢ ማለት ግን አልቻለም። የእግዚአብሔር መልእክት እምቢ ማባል አይችልም። እውነተኛ የተዋሕዶ አባቶች በመሀል ያላችሁ ጸሎት ያዙ። እውነት እቺ ልጅ እውነት ተልከሽ ነው ወይስ እውነት ልታሳሰት ነው የሚለው? እኔ ህዝብ ነኝ እንዲከተለኝ አልፈልግም። የህዝብ ቲፎዞ አልፈልግም። እኔ የምከተለው ወደ ልጇ የምታቀርበኝን ወደ አማኑኤል ወደ መድኃኔዓለም የዓለም ቤዛ አምላክን የምታቀርበኝን ድንግልን ይዤ ነው። ህዝብን ቤዛዊት ዓለምን ይዞ እንዲጓዝ ነው። ማተብ የሌለው ስንት ወጣት ነው ባንገቱ ላይ ያለው። ዛሬ ወጣቱ በጫፍ አልቋል። ያንን የሚመክር አባት የለም። ምክንያቱም ቁልፉን ቦታ ይዘው የተቀመጡት ካቶሊክ የቀባቸው ናቸው። ዛሬ ቤተክርስቲያናችን የካቶሊክ ስርዓት እየተካሄደ ነው። ዛሬ በየቤተክርስቲያኑ ያየሁትን ነው እኔ ሂጂና ኢተቢ ያዩትን ተልከው የሚመጡ ሴቶች አሉ። እነዚህ ሴቶች ተግባራቸው ምንድነው? አለባበሳቸው ስነ ስርዓት ያጣ አለባበስ ነው። ብዙ ታይት ነው የሚለብሱት፣ ነጠላ ጣል አድርገው ነው፣ ሻሽም የለም። ቤተ መቅደስ ይገባሉ፣ ወንበር ላይ ነው የሚቀመጡት። እና ተልኳቸው ምንድነው? ምን ያህል ምዕመን መጣ ተብለው ምንድነው የተሰበከው ትምህርት ተብለው ይላካሉ። ምን ያህል ወጣቱስ መጥቷል የተባለ ይሄንን መረጃ ይዛ ትሄዳለች። ይሄ የውጭ ድርጅቶች ናቸው ይሄን ስራ የሚሰሩት። ከዛ ይሄንን መረጃ እሷ
ታስተላልፋለች። በጣም የሚያሳዝነው ነገር እመቤታችን የማይረባ የምድራዊ ነገር ነው የሚያታልሏት። ቤት ኮንዶሚኒየም ቤት ነው የሚሰጧት። ልጅ ካላት ልጇን የውጭ ድርጅት ያስተምርላታል። አገሯን አሳልፋ እየሰጠች የኢትዮጵያ ኦርቶዶክስ በውስጧ የተቀመጡ ነገዞች፣ ተኩላዎች፣ አስመሳዮች በጣም ተስፋፍተዋል። በጣም ሰፍተዋል። እንደ አንድ በሽታ ማለት ነው ሰፍተዋል። ያንን በሽታ የኢትዮጵያ ሕዝብ ምዕመን የምናሸንፈው በጾም፣ በጸሎት፣ በስግደት፣ በንስሐ በአንድነት ሆነን ነው። ወይ ይንበረከካሉ ወይ ለቀው ይወጣሉ ያለች እመቤታችን። ሴቶቹ ስለምን እንደዚህ መስለው መጡ? ትእዛዝ አላቸው፣ መልእክት አላቸው። ስለዚህ ምዕመን የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች የምንባል እኛ ሴቶች አለባበሳችን አስተካክለን እንግባ። ከዚህ ቪዲዮ በኋላ ምናልባት አለባበሳቸውን ደግሞ አስተካክለው ይመጣሉ። ተልእኮ ነው። ወንዶቹ በውጪ ነው የሚቆሙት። ምን ያህል ግቢ ውስጥ ምን ያህል ወጣት እየተሳለለ እንደሆነ ይሄ ሁሉ መረጃ በጭራሽ አልቻሉትም። ሌላው ምንድነው ትልቁ የተነገረ የእመቤታችን መልእክት የኢትዮጵያን ሕዝብ ለብዛት ለመቀነስ ያልተደረገው ጥረት የለም፣ ያልተደረገው ሙከራ የለም። በመድኃኒት ለመጨረስ፣ በአደጋ ለመጨረስ፣ በተለያዩ ነገር የውሃ እኔ ደነቀኝ በጣም ሽንቁሮ ሚካኤል ሄጄ ምንድነው ያለኝ አድወደን እህተ ማርያም ውሃ ምንድነው ሀተት ገብቶ በቃ ይሄንን ስንጠቀም ነበር ሲለኝ በእውነት አማትቤያለሁ። ታላቁ መልአክ እግዚአብሔር ቃል ኪዳን በሰጠው ቦታ ላይ ቆሞ ሀተት ራሱ አጋንንት ነው። አባቶች እኮ መሆን የነበረበት በመስቀል መታችሁ መባረክ ነበር። እዛ ስብሰባ እያላችሁ ቁጭ ከምትሉ በቪኤት መኪናና በላንድ ክሩዘር እየተሽከረከራችሁ ውረዱ ከመኪናችሁ። እውነተኛ የተዋሕዶ አባት ሆናችሁ ውረዱ። ህዝቡን እየባረ ህዝቡ ታሟል፣ ህዝቡ ታስሯል፣ ህዝቡ እያለቀሰ ነው። እናንተ የት ናችሁ ያላችሁት? አትችሉም። አስኬማችሁን አስቀምጡ፣ ቀሚሳችሁን አስቀምጡ፣ መስቀሉን አስረክቡ። እውነተኛ ለተዋሕዶ አባቶች አስረክባችሁ ህዝቡ አለቅ። ከዚህ በላይ ምን እመቤታችን በተራሰው በኃጢአተኛ ሴት የመጣችባችሁ ምን ያህል ቆሻሾች እንደሆናችሁ ለማሳየት አይበቃችሁም? አራቆታችኋት፣ አቆሸሻችኋት። ውጡልን ከቤተ ክርስቲያናችን። ህዝቡ ከዚህ በኋላ የት ይሄድ? ግማሹ በመድኃኒት አልቋል፣ ግማሹ በረሃብ አልቋል፣ ግማሹ በሱስ አልቋል። ገንዘብ ጃንጥላ ዘቅዝቃችሁ ብር እንደለመናችሁ ቤተ ክርስቲያን የንግድ ቦታ አድርጋችሁ እናንተ የተዋሕዶ አባቶች አይደላችሁ ይሄን የፈቀዳችሁት፣ በጭራሽ አይደላችሁ። እግዚአብሔርን የካዳችሁ ከሃዲዎች፣ እግዚአብሔርን ክደው ሌላውን ልታስክዱ የመጣችሁ ናችሁ። ከውጭ ጠላት የውስጥ ጠላት ኃይለኛ ነው። ይሄን የምትሰሙ በሙሉ እህተ ማርያም እግዚአብሔር አምላክ ስለቆመልኝ ነው እንጂ ልንገራችሁ፣ ይሄን የሚናገር አይኖርም። ይደበደባል፣ ይቃጠላል፣ ይገደላል። ለቤተ ክርስቲያን የተቆረቆረ ሁሉ ይደበደባል፣ ይመታል። ሰዓቱ ስለነበር አሁን ግን አበቃ፣ ይበቃል። እናንተ የያዛችሁት የበቀል አምላክ ነው። የኛ ያዝነው ግን የተዋሕዶ ልጆች ግን የያዙት ሩህሩህ አምላክ ነው። ይቅር ይላችኋል። ማረን ብትሉ የምህረት አምላክ ነው። እህተ ማርያም ከፍርድ ምንድን ነው የተባልኩት? በቅርብ መንግስትና ሲኖዶስ አይወዳትም። ለምን አንቀራ አይተፉኝም? ሲፈልጉ ለምን አይጠሉኝም? የፈለጋቸውን ይሁኑ። እነዛ የጠሉኝ የተዋሕዶ አባቶች ስላልሆኑ አይከብደኝም። እነማን እንደሆኑ እንደጠሉኝ ስለማቅ ማለት ነው። ጉዳቸውን ስለማፍረታ የት ቦታ ላይ ተሰክተህ እንደመጣህ አውቃለሁ። እመቤታችን ሳይገባኝ እህተ ማርያም ይህንን ጸጋ ልሳኛለች። አዎ ሀገሪቷን የሚረከብ ኢትዮጵያ በንጉሳውያን በንጉሳውያን ቤተሰቦች እንደምትገዛ ነው። ብዙ ሰዎች ስሙ ማን ነው ወይ ስሟ ማን ነው የሚል ነገር ስለሱ ማቀው ነገር የለም። ኢትዮጵያ ግን በነገስታት እንደምትገዛ ታሪክ የሚታይባት ስለ ስደተኞች ነው ብዬ ተናግሬያለሁ። በየሆስፒታሉ ያሉትን ሁሉ አሁን በቅርብ በራስ ደስታ ሆስፒታልም ሄጄ ያየሁትም ነገር ነበር። እመቤታችን ከዛ ጊዜ ጀምሮ እንደውም
ከእንግዲህ ወዲህ በእግርሽ ተራመጂ፣ በእግርሽ ብቻ ሂጂ፣ በባዶ እግርሽ ሂጂ ብላ መመሪያ የሰጠችን ቀን ነበር። ምንድነው ትልቁ ነገር? እኔ በሰው እየተመራሁ አይደለም እዚህ ጋር የደረስኩት። በንግስት ማንንም አይነካሽም ያለች። እኔ እስር ቤት በነበርኩበት ሰዓት በወላዲተ አምላክ ግድግዳ ላይ የጻፈችልኝ ነበር። ምንም መረጃ የላቸው፣ ምንም ነገር የላቸውም እየተባልኩ እቺ ፖለቲከኛ ናት። በቃ አንድ ሰው ለሃይማኖቱ ከቆመ ፖለቲከኛ ነው። እዛው ፖለቲካችሁን እዛ አስቀምጡ። ዘረኝነት ፖለቲከኛ ይዛችሁ ቤተክርስቲያን መቀደስ አባቶች አትችሉ። ገንዘቧን እየጎዘበዛችሁ እየጨረሳችኋት ነው ሀገሪቷን ያላችሁት። እኔ እግዚአብሔር የተመሰገነ ይሁን እስከ ህይወቴ ፍጻሜ ያበርታኝ ያጽናኝ። ይሄንን ታላቅ መልእክት ለኢትዮጵያ ሕዝብ ይዤ ስመጣ ኩራት ይሰማኛል፣ ፍርሃትም አለኝ። ሰው ነኝና እግዚአብሔር ቶሎ ይሄን ነገር እንዲፈጽመው እንደማናችሁ እንፈልጋለን። ደግሞ እግዚአብሔር እኛ እንዳሰብነው ሳይሆን እንዳንተ ፍቃድ ይሁንልን ብዬ ማለት እንፈልጋለን። ሰዎች ለተማሪያም እስቲ እባክሽን ጸሎት አድርጊ ሲል እናንተ ያሰባችሁት ሳይሆን እግዚአብሔር አምላክ ለእናንተ ያሰበውን ይስጣችሁ ብዬ ነው ማለት። ምክንያቱም የሰው ልጅ ዛሬ በአእምሮ ብዙ አይነት ነገር ነው የሚያስበው፣ ብዙ ተንኮል ያስባል። ፖሊሶች ምንድን ያሉኝ? እስቲ ተማሪያም ለምን አትገላጊንም? ፍቃድ አስወጥተሽ በቃ አገልግሎት እንዴ እንድንጠብቅሽ ፍቃድ አስወጪ ተብዬ አሁን በዚች በጥምቀት በዓል ፖሊሶች በር ላይ ቆመው ነበር ብያለሁ። እኔ አልጠይቅም ለአገልግል ብዬ ከሰማይ አምላክ ከታዘዝኩ ግን ግዴታ ነው ጠይቃለሁ። አልታዘዝኩኝም ለአገልግሎት ላድርግ የሚል ትእዛዝ አልጠይቅም። ጠይቄ ተባልኩ ግን የእግዚአብሔር ትእዛዝ ከሆነ ግዴታዬ ነው እንድንጠብቅሽ ስለኝ እናንተ እኔን አትጠብቁኝም። እኔ በሰማይም በምድር የሚጠብቀኝ አምላክ አለ፣ መልአክ ተሰጥቶኛል። እናንተ ብዙ ስራ አላችሁ፣ ሄዳችሁ ሌላ ቦታ ይጠብቁ ነው ያሉት። አሁንም የማምነው በዚህ በኦርቶዶክስ ተዋህዶ ሃይማኖቴ እመቤታችን ወላዲተ አምላክ በተገለጸችልኝ በቤዛዊተ ዓለም በሷ በእናትነቷ በፍቅሯ ጥላ ስር ስላለሁኝ ነው። እዚህ ጋር ደረቴን ነፍቼ ነው የምናገረው። ክፋት አልተናገርኩም፣ ተንኮል አይደለም የተናገርኩት። እግዚአብሔር ይቅር ባይ አምላክ ነው። የተዋህዶ አምላክ የያዝነው አምላክ የቀራንዮ አምላክ የድንግል ማርያም ልጅ ይቅር ባይ ነው። ዛሬ ቤተክርስቲያናችን የቢዝነስ ማዕከል ስትሰራ ሌላው ደግሞ አዳራሽ እየሰራ ቶሎ ብሎ ህዝቡን እየጎረፈ ይዞ ሊሄድ ያስባል። አታስቡት፣ አይመጣም እንጂ እውነተኛ ነቢያት አሉ ብላችሁ ለምትሉ ደግሞ ማለት ነው ነብይ እንትና ነብይ እቺ ነብይ የምትሉ ነቢያትነታቸው ጸሎት ይዛችሁ ጠይቁ። እውነት እግዚአብሔር ይሄ አንተ ነው ይብላችሁ ሶስት የምልክት ልታገኙ ይገባችኋል። እዚህ ጋር እግዚአብሔር እንደሚያደርግ ምንም ጥርጥር የለውም። በቃ ምንም አዲስ ነገር የለውም። አይደለም እኔ በዚህ በ3 ዓመት ውስጥ ድንቅ ስራውን አይቻለሁ። እግዚአብሔር ያድናል። ምንም በቃ ጥያቄ የለውም። ጠይቁ ይደረግላችኋል ነው የለም። ለምን ብርቅ ይሆንባችኋል? የማንድንበት ምክንያት ግን ትእዛዝ ባለመፈጸማችን ነው። ልባችን አለመሰበር በክፋት የተሞላን በተንኮል የተሞላን ስለሆነ አሁንም ኢትዮጵያ ኦርቶዶክስ ቤተክርስቲያን ልትደሰት ይገባል። እውነት የተዋሉ አባቶች ነው ልትደሰቱ ይገባል። ያቺ ሰዓት ደርሳለች። አገሪቷንም የሚመሩ የሃይማኖት አባቶች ከየዋሻው በስውር የተቀመጡ ሀገሪቷን እንደሚረከቡ ነው ማለት። በእርግጥ የእግዚአብሔር መልእክት ረቂቅ ነው። እናንተ እንደምትፈልጉት አሁንም እንዳትተረጉሙት። ቤተክርስቲያን ገብተን ዛሬ ሮብና ዓርብ የማይጾም ብዙ ወጣት አለ። ስጋ ቤቱ በሽበሽ ነው። ስጋ ቤቱ በጣም ነው የሚከፈተው። መስቀል እየተደረገ ስጋ ቤት ከፍተ ነው። ጾም ሲያዝ እዛ ስጋ ቤት ይበላና ጾም ደግሞ ሲፈታ ደግሞ እዛው ስጋ ቤት ይበላል። ክርስቲያን ይሁን ምን ይሁን የሚታወቀው ነገር የለም። ሮብና ዓርብ አንድ ክርስቲያን ቢያንስ ነው የምትለው እስከ 7 ሰዓት መጾም መቻል አለበት። ሮብና ዓርብ ቅዳሴ እሑድን በሰዓት ልጆቻችን ይዘምሩባታል። ቅዳሴ እያቋረጠን ምንገባ ምንወጣ ደፋሮች ነን። ስብሰባ አቋርጣችሁ ትወጣላችሁ እንዴ? አንድ የካምፓኒ ስብሰባ ሲኖራችሁ ወይ ድርጅት ስብሰባ ሲኖራችሁ ወይ የመንግስት ስብሰባ ሲኖራችሁ ስርዓቱን ጠብቃችሁ ለምትጨርሱት ቅዳሴ ሲኖር ስርዓት ሊኖራት ይገባል። አለባበስም ስነ ስርዓት አለ።
ስርዓቱን ከጠበቅን ድነት አለ። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንኳን ለህዝቦቿ ለዓለም መዳኛ መድኃኒት የያዘች ሃይማኖት ናት። በዚህ በ2010 እመቤታችን በሰዓቱም በጊዜውም እናገራለሁ ለምን 3 ዓመት የሆነኝ ይህን ጸጋ ከተረከብኩ የልዑል እግዚአብሔር ስም የተመሰገነ ይሁን። አሁንም እንዳልወድቅና እንቅፋት ለሌላው መጥፎ ምሳሌ መሆንንም አልፈልግም። ህዝብንም እንዲከተለኝም አልፈልግም። ህዝብ መከተል ያለበት አማላጅቷን ወላዲተ አምላክን ወደ ልጇ የምታቀርብ ቅዱሳን አባቶችን ሐዋርያትን ነቢያትን በአማላጅነቷ ያቆመች ናት። የሰማዕቱ የቅዱስ ጊዮርጊስ እናት፣ የክርስቶስ ሳምራ እናት፣ የቅዱስ መርቆሬዎስ እናት ቤዛዊተ ዓለም እሷ ነች ከኔ ጋር ያለችው። ማንም አይነካል። ማንም ዛሬ መሳሪያ ይዘሂድ፣ ዱላ ይዘሂድ፣ ቢላዋ ይዘሂድ፣ ምላጭም ይዘህ ግባ ውጣ አታሸንፈኝ። እኔ በእምነቴ እናንተ በዛች በያዛችኋት ቁርጥራጭ ነገር የተሰጠኝ ጸጋ አለ። በእጄ ላይ የተሰጠኝ ጸጋ አለ። እውነት ነው። ይሄንን የምታውቁት በጸሎት ነው። ይሄንን ስጠቀምበት ኖር ያለው በቀኝ እጄ አጋንንትን የመመታበት በዚህ እጄ የሰው ልጆችን እንቅፋት ሆኖ ከመንገድ የማነሳበት 3ኛ ዓመቴን እያስቆጠርኩ እየመጣሁ ከተሰጠኝ ይሄ ጸጋ ይሄንን ግን ስጠቀምበት ኖር ያለው ልክ እንደ በትር ነው። መሬት ስመታ የሚያስቸግረኝና አጋንንት ትመታለኝ። ካልታዘዝኩ ግን መጠቀም እንደማልችል የፈለገ ሁካታ ቢመጣ ተጠቀሚ ካልተባልኩ መጠቀም እንደማልችል አቆሚ ካልተባልኩ ማቆም እንደማልችል እዚህ ጋር እህተ ማርያም ጨካኝ ናት፣ እህተ ማርያም አለመኔ ናት ጉዳይ አይደለም። ትእዛዝ ነው። እነዚህ የሃይማኖት አባቶችን ቦታቸውን በሚረከቡበት ሰዓት አንዲት ሰው ሊረብሻቸው፣ አንዲት ሰው ሊያናጋቸው፣ አንዲት ሰው ሊደበድባቸው አይፈቀድበትም። ትእዛዝ ነው። እነሱ ከያሉበት እየወጡ ቦታቸውን ይዛሉ። በኢትዮጵያ ላይ ብቻ አይደለም ያሉት፣ በዓለም ዙሪያ አሉ፣ ይገባሉ። ቤታችን እንዳለችው አንድ የሃይማኖት አባት አገልግሎቱን ያጨረሰልኝ አባት አለ ብላለች። ይህንም አባት እግዚአብሔር ባሉበት ምልክት ከዚህ በፊት 2008 እና 2009 ላይ ምልክት ተሰጥቷቸዋል። 2010 አሁን እኔ እያስተላለፍኩ ነው፣ አገልግሎትህን አልጨረስክም ብላለች። በዚህ በሲኖዶስ ውስጥ መሀል 7 እመቤታችን የምትተማመንባቸው አባቶች የተዋሕዶ ሃይማኖት አባቶች አሉ። 7 ናቸው። ስማቸውንም አልጠቅስም አይን ውስጥ እንዲገቡ ስለማልፈልግ በተባልኩት መሰረት ነው የምናገረው። እኔ መልእክት ነው ማስተላልፈው፣ መልእክተኛ ነኝ። ወደዳችሁም ጠላችሁም ለሚመጣው 21 ዓመት መልእክት አስተላልፋለሁ። እንኳን ለኢትዮጵያ ሕዝብና መንግስት አይደለም ለዓለም መንግስታት ገና መልእክት እሰጣለሁ። በኢትዮጵያ ሀገር ውስጥ የሚኖሩ ኤምባሲዎች 7 ኤምባሲዎች በቀደም ጠቅሻቸው ነበር። እነዚህ ኤምባሲዎች ከኢትዮጵያ ላይ ተላቀው እንደሚወጡ አንዱ መልእክቴ ነው። ይህም አንደኛው ኤምባሲ አሜሪካን ኤምባሲ፣ እንግሊዝ ኤምባሲ፣ ጀርመን፣ ፈረንሳይ፣ ካናዳ፣ ኬንያ፣ ሱዳን፣ ሌሎችም በሂደት ይጠቀሳሉ። እነዚህ እመቤታችን በጣም የምታዝንባቸው እንደሆኑ ብዙ ሴራና ብዙ ስራ እንዳላቸው ነው የተረዳሁት። ጸሎት ያዙ። በድንጋይ በመወርወር የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች አናሸንፍም። ማተባችንን አንገታችን ላይ እናጥብቅ። ክርስትናችን የተዋሕዶ ልጆች የምንታይበት ሰዓት ነው፣ የምንጣራበትም ሰዓት ነው። ስንሰርቅ፣ ስናዘርፍ፣ ስናሸሽ የነበርን የትም አደርሱ ካላችሁበት ሁሉ ፕላኔት ጠረፍ ላይ ብትቁ የእስራኤል አምላክ ያወርዳችሁና ለፍርድ ያቆማችኋል። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት አባቶች እንኳን ደስ አላችሁ። አሁንም ህዝቡን በጸሎት አበርቱ። ለእናንተ ከባድ እንደሆነ በተላኩበት ቦታዎች ሁሉ አይቻልም። በየትኩበት ቤተክርስቲያን ሁሉ አይቻልም። እውነተኛ የተዋሕዶ አባቶች የቱ ጋር እንዳሉና እውነት እየተጨፈለቁና እየተረገጡ ያሉትን በትክክል አይቻልም። መናገር እንደማይቻል መደብደብ ብቻ ነው ያለው። እግዚአብሔር ከዛ ነፃ እንደሚያወጣችሁ ይህንን መልእክት ነው እመቤታችን አስተላልፍ የተባልኩት። አሁንም መልእክቴ
በጸሎት ነው እናንተም ልትረዱኝ የምትችሉት። ሞትን እኔ አልፈራም። ሞት አንዴ ነው። እግዚአብሔር ለሚያሰቃዩኝ አሳልፈህ እንዳትሰጠኝ ትንፋሽን ቶሎ ቀጥ አድርገው ያሉት። እውነትም የጠየቁትም ዛሬ በኢትዮጵያ ላይ መሳሪያ ታጣቂ ዙሪያውን ዞሯል። በጣም ይገርመኛል። መልአክ ላይ ደግሞ ቆሞ ያለ ሀገሪቷ ዛሬ ወታደርና ፖሊስ ፌደራል መከላከያ ነው ሀገሪቷን የሚጠብቀው። የጥንት የአባቶቻችን ጸሎት ነው ሀገሪቷን የሚጠብቀው። አሁንም በፊትም የነበረ አሁንም ያለው ለዘላለም የሚኖረው የተዋህዶ አባቶች የጸለዩባት ነቀዝና ተኩላውን ሁሉ ለስለነሱ የሚጸልዩ አባቶች የሚቆሙባት ምድር ናት። እግዚአብሔር ታላቅ ቤተክርስቲያናችንን እናክብር፣ አክብረን እናስከብር። እኛ ካላከበርን ሌላ ያከብር። የፊተኞቹ የኋለኞቹ ይሆናሉ፣ የኋለኞቹ የፊተኞቹ ይሆናሉ የተባለው። እባካችሁ ነገርን አጣማችሁ መልእክቴን አትመልከቱ፣ በቅን ልቦና ተመልከቱት። አሁንም እናንተ እንዳሰባችሁት ሳይሆን እግዚአብሔር አምላክ እንዳሰበው እዚህ ጋር ለምን አናገራት ብላችሁ መልእክቱን ዞር አድርገን እናስብ። ስለ ኢትዮጵያ መንግስት ተናግሬያለሁ። ከላይ እስከ ታች ድረስ በቃ ተብሏል። ይሄ ነገር በቃ ከእስራኤል አምላክ በቃ። መንፈሱ በባንዲራው ላይ የነበረው የስድስት ኢትዮጵያ ኮከቡ 666 ነው ብዬ ተናግሬያለሁ። ያ ኃይል አገሪቷን በኃይል ይሞላታል። ለምን ይገበራል? ደም ይገበራል፣ ገንዘብ ይገበራል ከኢትዮጵያ ላይ ከኢትዮጵያኖች ላይ። ስለዚህ ፖሊሶች እንዲፈሩ ይደረጋሉ፣ ፌደራሎች እንዲፈሩ ይደረጋሉ፣ ባለስልጣኖች እንዲፈሩ። ያ መፍራት የለም። የሚፈራ እግዚአብሔር ነው ሰው ልጅ መፍራት ያለበት። ፖሊስ በፖሊስነቱ ልናከብረው ነው እንጂ ልንፈራው አይገባም። ልንፈራው በጭራሽ አይገባም። የሚፈራ እግዚአብሔርና ቃሉን የሚያስፈራ ስልጣኑ ያስፈራል። እኔን በጸጋው የሞላ አምላክ በእውነት በቅን ልቦና ያላችሁ ሞልቷችሁ እኔን አጠንክሮ ያቆመ እንደኔ ፈሪ ሰው የለም። ግን ሞላኝ እስራኤል አምላክ ምስጋና ይድረስ። አሁንም ስጋዬ አፈር እስክትለብስ ድረስ ፍርድ ቤት የተናገርኳት ቃል ናት። ስጋዬ አፈር እስክትለብስ ድረስ አገልግሎቴን እስከ ሕይወቴ ፍጻሜ ድረስ እግዚአብሔር እንዲያበረታኝ እየለመንኩ እየተማጽን በአቅሜ እኖራለሁ። ፍጹም ግን ልሆን አልችልም። አይደለሁም ፍጹም አልነበርኩም፣ አይደለሁም አልሆነም። እኔ በኢትዮጵያዊነቴ የማምን እህተ ማርያም ነኝ። እህተ ማርያም የሚለው ስሜ በመጀመሪያ ቤታችን እንዳለችው ወለተ ማርያም ነበር መባል። እህተ ማርያም ብላ ያስተካከለችኝ ግን እህተ ማርያም ብዬሻለሁ ብላ ያለችኝ ወላዲተ አምላክ ናት። አንድ አባት ከዚህ በፊት ስለጠየቁ ነው እህተ ማርያም እመቤታችን እህት እኮ የላትም ተብዬ ስለተባለ ወለተ ማርያም ነበር። እህተ ማርያም ብላ ያስተካከለች ድንግል ይዛይታ ናት። ለኔ የቆመች ወላዲተ አምላክ ለሁላችሁም ትቆም። በዚህ በተረፈ ያስተላለፍኩትን መልእክት ያንዳንዳችሁ በቅን ልቦና ተመልከቱት። እንጸልይ፣ እንስገድ፣ እንንበርከክ። እነዚህ ነቀዝና ተኩላ እግዚአብሔር አምላክ እንዲያወጣልን ተዋህዶ እንኳን ለኢትዮጵያ ሕዝብና መንግስት አይደለም ለዓለም መንግስታት መመሪያ የምትሰጥባት ሰዓት ናት። 3 ወንበሮቿ አልተነጠቀችም ያለችው ጠቅላላ ንብረቶቿ ግን ከኢትዮጵያ ወጥተዋል። ቅርሶቿ፣ ንዋያተ ቅዱሳን፣ ጽላቶቿ ሁሉ ሳይቀሩ 3 ወንበር ግን የንግስና ወንበሯ ማንም አልነካት ብላለች። እንግሊዝ ሀገር ትልቅ ሚና ተጫውታለች። ኃይለ ሥላሴ እመቤታችን እንዳለችው አምላክን አሳዝነዋል ያለችው። ሌሎች ታዋቂዎች ተብላችሁ የምትባሉ መስመራችሁን አስተካክሉ። ኢትዮጵያውያን ሆኑ። የውጪ ነገር እየቀረጻችሁ በሰው ልጆች ልቦና ላይ ሌላ ነገር አትፍጠሩ። በኢትዮጵያነታችሁ ተመኩ። ሰማዕቱ ቅዱስ ጊዮርጊስ ኢትዮጵያ ላይ እንደቆመ ነው የማውቀው። ደስታን የሚያበስረው ሊቀ መላእክት ቅዱስ ገብርኤል በኃይለኛ ኢትዮጵያ ላይ ቆሟል። አሁንም ለእኔ እንዲገለጽልኝ ያደረገ ለፈቀደ አምላክ ለሁላችሁ ልቦናችሁ ይግለጽ። ይህንንም ገልጾልን ትእዛዙን እንድንፈጽም እግዚአብሔር አምላክ ይርዳል። የሲኖዶስ ኃላፊዎች ሆናችሁ የተቀመጣችሁ ምንም አታረጉኝም። ምንም የማድረግ ስልጣን የላችሁ። ማውገዝም አትችሉ። እኔን ሊያወግዙ የሚችሉ የተዋህዶ እውነተኛ የተዋህዶ አባቶች ናቸው። አይተው ስራዬ እናንተ እነማን ናችሁ የምታወግዙ? ደረጃው ለሰይ የማውገዝ ቦታ ላይ ማሰጣችሁና እናንተ ተዋህዶ አትወክሉ። የተዋህዶ አባቶች አትወክሉ። ትክክለኛ የተዋህዶ አባቶች የተክለ ሃይማኖት ዘሮች ናቸው። የአባ ሳሙኤል ዘዋልድባን
ገዳም ያስከበሩ ዛሬ በገዳም ውስጥ ያሉ አባቶች እያለቀሱ ያሉ አሉ። እርስ በርስም እየተናቆሩ ያሉ አሉ። ሰላምና ፍቅር ይስጠን እስራኤል አምላክ። ከዚህ በላይ ደግሞ ሁላችሁም በጸሎት ጠይቁ። ቤተክርስቲያኑን እናስከብር። ቤተክርስቲያኑን በመኪና አትግቡ፣ በጫማ ግቢዋን አትርገጡ፣ እናስከብራት። ማተብ የሌለው ማተቡን ያድርግ። ኩሩበት፣ አትናቁት። የወርቅ መስቀል አይደለም። ጌታችን በወርቅ ላይ አልተሰቀለም፣ በብር ላይ አልተሰቀለም፣ በእንጨት ላይ ነው ያለችው ወላዲተ አምላክ። ሕግና ስርዓቱን አክብረን እናስከብር። እህተ ማርያም ገና ቀጥላለሁ፣ አላቆምም። የተዋህዶ ልጅ ነኝ። እምነቴ የጠነከረ ነው። በማ በወላዲተ አምላክ ብቻዬን ላደርገው አልችልም፣ ብቻዬንም ልጠነክርም አልችልም። አሁን እስከ ህይወቴ ፍጻሜ ድረስ ወላዲተ አምላክ እንድትለየኝ አልፈልግም። እሷ ብትለየኝ ልክ እርቃኗን እንደቆመች ሴት ነው የሚሰማኝ። አሁንም ያንን እኔ ለማስነጠቅ የምትመጡ አትድከሙ። ያንን ለመንጠቅ ብትመጡ እግዚአብሔር ህይወቴን ቀጥ እንዲያደርግልኝ ለምኛለሁ። ሳታሰቃዩ፣ ምክንያቱም ስራችሁ ማሰቃየት ነው። እግዚአብሔርን የሚፈልግ ሰውን ብዙ የምቱ ናቸው። በፖሊስ ደረጃ እንኳን በቅርብ አሁን አንድ ኃላፊ ተናገርኩታል። ማርያም ነኝ ብላ አለች ብለህ የምትለው ለምንድን ነው ያልኩት? ስል ሰምተኸኛል ያልኩት። ይሄ ህዝብ ተቀባይነት እንዲኖረው እንዳይኖረኝ የሚደረግ እኔ ህዝብ አይደለም የህዝብ ቲፎዞ ነው ሲጀምር አልፈልግም። ህዝብ እግዚአብሔርን ጸሎት አድርጎ ይጠይቅና መልስ ያገኛል። በሲኖዶስ ውስጥ ተሰቅስቃችሁ የተቀመጣችሁ አስኬማውን አውልቃችሁ ካባውንም አስቀምጣችሁ መስቀሉንም አስረክባችሁ አስተዳዳሪ ነን ብላችሁ የሚያላችሁ አስቀምጣችሁ ቤተክርስቲያን እናንተ እውነተኛ የተዋህዶ አባቶች ይረከቧቸዋል። ስትደረድሯቸውና ስታቋጥሯቸው ስታሰድዷቸው የነበሩት ወደ ሀገራቸው ይገባሉ። በየገዳማቱ እየወረዱ በእስር ቤት ውስጥ እየወረወራቸው ያስቀምጣችኋቸው። ሽንቁሩ ሚካኤል ውስጥ 3 ጸጋ ያላቸውን አባቶች ላይቸው የመጣት እዛ ተወርውረው ተቀምጠዋል። የሰው ልጅ እንዴት በሰንሰለት ይታሰራል? አጋንንትን በሰንሰለት ይታሰሩት ነው። እኔ የማውቀው በአብ ስም በወልድ ስም በመንፈስ ቅዱስ ስም እንደሚታሰር ነው የማውቀው። ሰንሰለት እውነት ያሸንፋል አጋንንት ወይስ የእግዚአብሔር ቃል? በሰንሰለት ተሰሩ ብላችሁ ትእዛዝ የምትሰጡ ጸበልተኞች፣ በእውነት የሚያሳዝን ህዝብ ልናዝን ይገባል። በዛ በጸበል ቦታ ላይ የማይሆን ብር እየከፈሉ የሚቀመጡ ብር በሌላቸው ብር መታጠቢያ ክፍል እንኳን በስነሳትና በአግባብ የሌለ ጸበል ቦታውን አጽዱ ብዬ ሁሉ የተናገርኩት፣ ንጽህናችሁን ጠብቁ ሁሉ ብዬ የተናገርኩት በዛ በጸበል ቦታ ላይ አንድ አባት እያበዱ ነው የመጡት። ሲኖዶሱ ይከልክሏታል እኮ እንዴት መጣች ተብዬ ነው መልእክቴን አስተላልፌ ጨርሼ ነው የመጣው። ማህበሩን ተሰባስበው ነጠላ የሌላቸው እዛ ገብተው እንኳን ማስቀድሱ ብዙ ጸበልተኞች አሉ። ግቡ አስቀድሱ ብላለች ወላዲተ አምላክ ብዬ የተናገርኩት። ሽንቁሩ ሚካኤል ታላቅ ቦታ ነው። ያን ታላቅነቱ ማንም አይወስድበት። ጻድቃኔ ማርያምን እንደዚሁ ተናግሬያለሁ። በቤታችን ሁሉ ቦታ አለች። እዚች ግቢ ግን በኃይለኛ ቆማለች። ሁሉ ቦታ አለች። የጠሯት ቦታ ላይ አማልጅ ወደ ልጅሽ ብሎ የሚላት ቦታ ሁሉ ቦታ አለች። እዚህ ቦታ ግን በታላቅ ቦታ በታላቅ ግርማ ቆማለች። ወደ ልጇ ልታማልድ የልዑል እግዚአብሔር ስም የተመሰገነ ይሁን። አስጀምሮ ላስጨረሰኝ የልዑል እግዚአብሔር ስም ፈጽሞ ገናናውና ቸሩ መድኃኔዓለም ኢየሱስ ክርስቶስ ህዝብን ድል ሊያደርግልን የመጣው እኛም ደግሞ ያንን ድል የምናይበትን አእምሯችን፣ ልቦናችን፣ ጉልበታችን የሚሰበርበት ያድርግልን። እውነት ቅዳሴ ስንገባ አሁን እንለይ። ወንበር ላይ መቀመጥም አይገባም። ቤተ መቅደስ ወንበር አይገባም፣ አያስፈልግም። ወንበር የሚያስፈልገው አቅመ ደካማ ለሆኑት ብቻ። የካቶሊክ አሰራር ሆኗል። እባካችሁ ታምረ ማርያም የማይነበብበት ቤተክርስቲያን አባቶች እንዲያነቡ ትእዛዝ ስጡ። ዛሬ ቤተክርስቲያን ውስጥ ያሉት ተዋህዶን አይወክሉም ብዬ ቅኔ ማህሌት እንኳን የማያውቁ ስንት ተሰቅስቀው ተቀምጠዋል። የእመቤታችን ታላቅ ጸሎት ነው። ታላቅ ያቺ በሰንበት ምድር የምትነበበዋ የመጪውን ሳምንታችንን የሚሞላ ኃይል ነው። ታምረ ማርያም ድንቅ ነው ብላለች። መነበብ አለ በየቤተክርስቲያን። ያ ታምረ ማርያም የማይነበብ ቤተክርስቲያን ትክክል ከመጀመሪያው እስከ መጨረሻው መነበብ ያለበት። ሴቶች የጆሮ ጌጥ አድርገን ልንገባ አይገባም። ይሄ ዊጉ ሊፕስቲኩ ወደፊትም የሚሆነውን ነገር ነው የምናገረው። አንዲት ሴት ነው ከግንቦት አንዲት ሴት ወይም ባልና ሚስት ልጃቸውን ክርስትና ለማስነሳት ቢፈልጉ እነዛ ሴት
ባልና ሚስት በስጋው በደሙ ህይወት ውስጥ ካልኖሩ ልጆቻቸው ክርስትና ማስነሳት አይችሉም ያለችው። ስለ ክርስትና ትምህርት መማር አለበት። ዛሬ ክርስቲያኖች የምንበላበትን ቦታ ሁሉ ልንመርጥ ይገባል። ቤተክርስቲያን እንግባ፣ ድነት እናገኛለን። ከግንቦት 1 ጀምሮ ግን ቆራቢ ብቻ ነው ስጋ በስጋው በደሙ የሚኖር ብቻ ነው ቤተ መቅደስ መግባት ያለበት። ሌላው ከግቢው ከቤተክርስቲያን ውጪ ቆሞ ያስቀድስ ተባለ። እናቶች ልጆቻችሁን ብቻ የምታስቆርቡ እናንተም ንስሐ አባት አዘጋጅታችሁ ንስሐ ተቀብላችሁ ቅጣታችሁን ተቀብላችሁ ስጋው ደግሞ ተቀብላችሁ በአግባቡ በክርስትና ህይወት እንድትኖሩ እግዚአብሔር አምላክ እኛንም እናንተንም ሁላችንንም ይርዳል። አሁንም የተዋሕዶ ሃይማኖት አባቶች በድጋሚ እንኳን ደስ ያላችሁ። እግዚአብሔር አምላክ ፈቅዶና ወዶ ይሄ መልእክት እንዳስተላልፍ ይረዳኝ። ይሄንንም ለፈቀደልኝ አምላክ የልዑል እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር። ትንሣኤሽን ያሳየን ያሳየን ትንሣኤሽን ያሳየን ያሳየን ውዲቷ ኢትዮጵያ ሀገር እግዚአብሔር ትንሣኤሽን ያሳየን ትንሣኤሽን ያሳየን ያሳየን ትንሣኤሽን ያሳየን ያሳየን ውዲቷ ኢትዮጵያ ሀገር እግዚአብሔር ትንሣኤሽን